አንድና አንድ ከሰሽ መቀበል ያለብሽ ባልሽን እንጂ ሄርሜላን አይደለም። ሄርሜላ ወስዶ ጣለባት እንጂ አንጣልኝ አላለችው። ይታሰር፣ መታሰር ካለበት ይታሰራል። ለምን ሕፃንን ከእናቱ ነጥሎ 24 ሰዓት ቀርቶ አንድ ደቂቃ መለየት በማይቻልበት ሁኔታ ወሰደ። የገዛ ልጁን አግቷል። ስለዚህ በሕፃናት መብት አንቀጥቅጠሽ እሱን እንደውም ልኩ ጥግ ድረስ ሄደሽ ልኩ ማሳየት ነው ያለብሽ። በቃ በሕፃናት መብት ክሰሹ፣ አትፍሪ። ለምንድን ነው የምትፈሪው? አንቺ የሚያስብልሽ ስለሌለ ግዴታ ምንድነው ማድረግ ያለብሽ? ከሰሽ ልጅሽን መቀበል። አብርሃም ከወለድከው ሕፃን በጣም አንሰ ነው የታየኝ። አንስክ፣ በጣም ወረድክ። በጣም ካንተ ማይጠበቅ ነገር ነው እያደረክ ያለው። መብቴ ነው። ምን አይነት መብት ነው ያለ? ሕፃን ልጅ በመውሰድ መብት ወይስ ግዴታ መከሰስ አለብህ አንተ ልጅ ለመስጠት? ልጁ ላይ ወንጀል እየተሰራ ቁጭ ብለሽ የምታዩ እጅሽን አጣጥፍሽ የምታዩ ነገር ምንድን ነው? ሰውን ለምን ታማክሪያለሽ? ህግ ቦታ ሊሄድ ነው። ህግ ቦታ ከመሄድ አንድ ልጅ 5 አመት ከእናቱ ጋር ማደግ አለበት። እንደዚህ ለምንድን ነው የምትልፈሰፈሹ? በቃ እሱ መከሰስ ካለበት መከሰስ አለበት። ወስነሽ ምን ብለሽ ሄደሽ ልጅሽን በህግ መቀበል። ካልቻልሽ ደግሞ እኛ እንምጣ ብለንሻል፣ በስልክ ማውርተንሻል። ከማልቀስ ምን ከማለት ከመንሰፍሰፍ እኛ እንመጣለን። ከዛ በኋላ ያለው ነገር አብረን እንጨርሳለን። ምንድነው ይሄን አንስ ነው ሽሩሩ ማለት አያስፈልግም። እሱ በህግ ማንቀጥቀጥ ማንበርከክ ነው ያለብሽ። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። የእርጎ ፍርፋሪ የመሰለው ጥርሷ ሄርሜላ የሸጋ የቲክቶክ መሪ ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን እርሜ ተመልካቾቻችን፣ የሰዓቱ ዜናችን እንደቀጠለ ነው። ቆየት ብልም እንግዲህ ሄርሜላ ዜድ የምታለ ሄርሜላ ስሪባት ለምትሉ በሙሉ እንግዲህ ሄርሜላ ፈገግ እያለች በውበቷ ገዳይ ለማይክል ጃክሰን እየዘፈነችለት ትገኛለች ማለት ነው። እንግዲህ ወደ ሩታ ቤተሰቦች ስመለስ ምን ነው እናንተ ሰዎች በጣም ያዙ ይልቀቁኝ አላችሁ። ማይክል ጃክሰን ከሰሳችሁ አልከሰሳችሁት ፍቅር በግድ የሚሆን ነገር የለም። በአደባባይ ሊወጣችሁ ወንድ ልጅ ስትለምኑ እንዲሁም እኛ ያወቅናችሁ በማይክል ጃክሰን እንጂ የትናቃችኋለን። ሲጀመር ከነመፈጠራችሁ ራሱ ትንሽ እንኳን የማታፍሩ ሰዎች ማለት ነው። ሄርሜላ ለቀቅ አድርጓት። ሄርሜላ እኮ የእናንተ ልጅ አልፈልገውም የወደቀን ልጅ ነው እኮ ያነሳችሁ። እናንተ ግን ምንድነው አብርሃምን ተጨና እናሳስረዋለን። እስኪ ያሳስሩት እንኳን ልታሳስሩት አይደለም አንዳንዴ ማለት ነው። እኔ ወላሂ እንደው እንደዚህ ተቀጠላችሁ አላርፍ ካላችሁ የእናንተን እንትናችሁን ነው ወደ ሶሻል ሚዲያ እንትን ምለው ማለት ነው። ግን ሲገነት ምን ሆነሽ ነው? ምን ነው እንደዚህ እንትናች ትናንትና ምን ስትይ ነበረ? በጣም ትክክል ነው። ልጁን ማሳደግ አለበት ምናምን። አብርሃም ሰርቋልና ወደ ሌላ ቤት ህፃኑን ይዟል ሄዷል የምትይው የት ነው ይዞ ሄደው? ይዞ ቢሄድስ ልጁ እኮ ነው የአብራኩ ክፋይ እኮ ነው። ማን እዚህ ጋር የሚያገባው ነገር አለ? ቤተሰብዬ እንደው የሩታ ቤተሰቦች እንዳስመሰሉ እንደው በማስመሰል እድሜያችሁን ፈጃችሁት። ካልዳኔ ሙት እኔም ብላችሁ እንዴ ጭራሽ እናሳስራለን። እናንተ እኮ እናሳስራለን፣ አሜሪካ እንሄዳለን፣ አውሮፓ እንሄዳለን። ይሄ የእናንተ ጉራ ነው፣ የቡታጅራዎች ጉራ ነው። ስለዚህ ማይክል ጃክሰን መቼም አይታሰርም። እናንተ ዜድ በሩታ ተቀየርሽባ ምናምን ለምትሉ ከእናንተ የበለጠ አብርሃም እየተቀየራለ እንዴ? ቤተሰብ ፋሚሊዎቹ ሳይቀር ሞተዋል ብላችሁ ቲክቶክ ላይ እየፖሰታችሁ ማለት ነው። እኔ በማንም አልቀየርም፣ በሚሰራው ስራ ብቻ ነው አስተያየት የምሰጠው ማለት ነውና በጣም ገርሙኛል። ባክሽ ገነት ነች ደግሞ አዲስ የመጣይ ደግሞ ተይ ረጋ በደረድ ሰከን በይ ማለት ነው። እና እሱን ለመክሰስም ለመናገርም ማለት ነው በመጀመሪያ አንቺ በሁለት እግርሽ በደንብ አድርገሽ ቆመሽ አውሪ ማለት ነው። ትናንትና ስትመጪ እንዴት እንደሆነ አመጣጥሽ እናውቃለን። መስከረም 18 ላይ እንኳን የተቀረጸውን የፕሮግራማችሁን እንኳን ያላቀረብሽ ዛሬ በውሸት ትችት መተሽ አብርሃምን ለማስጠላት ትሯሯጫለሽ። መቼም